ሰላም እንዴት አላችሁ? ውድ ቤተሰቦቻችን እንግዲህ ዛሬም በአዲስ መረጃ መጥቻለሁኝ። ዓለም አቀፋዊና ሀገራዊ መረጃዎችን ነው ማቀርብላችሁ። ስለዚህ በደንብ ላይክ ያደረጋችሁ ተከታተሉኝ። የተወሰኑ ያህል መረጃዎችን ስለሆነ ማቀርበው ማለት ነው። የመጀመሪያው እንግዲህ የኔታንያሁን መገደል ዜና በጣም በማህበራዊ ሚዲያዎች ሲዘዋወር ነበር። ስለሱ ማውራችሁ ነገር አለ። ኪም ጆንግ ኡን ያሉት ደግሞ አነጋጋሪ ጉዳይም አለ። እሱን አስደምጣቸዋለሁ። ከዲያቆን ዳንኤል ክብረትም ለዲያስፖራ የቀብር ቦታ መከልከል አለበት የሚል የተነሳው ሐሳብንም የዱባይ አየር ማረፊያዎችንም በተወሰነ ልንመለከት እንወዳለን። እነዚህን ወካይና ትኩስ የሆኑ መረጃዎችን ዛሬ ያቀርብላችኋለሁ። ስለዚህ ላይክ ያደረጋችሁ፣ ሼር ያደረጋችሁ ከጀርባም በምስሉ የታገዘ ጥንክሮችን ያቀረብኩት ምንሄድ ነው የሚሆነው። በቅድሚያ ግን የሙዓዘ ሰበባት የዲያቆን ዳንኤል ክብረትን የወቅት ሰሞኑን ያሰሙንን መልእክቶች አቀርብላችኋለሁ። አዲስ ቻናል ነው፣ እይታ እንዲኖረው የእናንተ ላይክ ማድረግ አስፈላጊ ነው። ግን ላይክ አታደርጉም፣ ለምን እንደሆነ አይገባኝም። በጣም ወቅታዊ ጉዳዮችን ለማግኘት ከፈለጋችሁ በደንብ ሼር ብታደርጉ መልካም ነው። ለዲያስፖራዊ ቀብር ቦታ መከልከል አለበት ሲል ሙዓዘ ሰበባት ዲያቆን ዳንኤል ክብረት ተናግሯል። በውጭ የሚኖሩ ሰዎች ከኢትዮጵያ ምንም መጠየቅ የለባቸውም። መጨረሻ ሲሞቱ ለምን ቅበሩን ይላሉ? ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው? ሀገር ዝመት ብትባል እኮ በውጭ ያለው አይዘምትም፣ እኔና እናንተ ነን የምንዘምተው። መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው። የኛን ችግር ላለመካፈል እነሱ ሄደዋል። ይተውሉንና ኢትዮጵያን አያገባቸውም ይተውን ሲሉ በቁጣ መልእክት አስተላልፈዋል። ግን በለንደን፣ በአምስተርዳም፣ በዋሽንግተን፣ በፌርፋክስ ሲኖሩ ከርመው ቅበሩን ብለው ይመጣሉ። እዚያ በተከራዩት ሀገር ነው መቀበር ያለባቸው። ማን በጠበቀው ሀገር ማን ይቀበራል? ዲያቆን ዳንኤል ክብረት እንግዲህ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ሚዲያ አማካሪ ሚኒስተር ናቸው። እንዲሁም ደግሞ የኢቲቪ የበላይ ቦርድ ሰብሳቢ ናቸው። ዲያቆን ዳንኤል እንግዲህ ለዲያስፖራ የቀብር ቦታ መከልከል እንደሚገባው ነው ከሰሞኑ የተናገሩት። ይህንን ተከትሎ እንግዲህ በውጭ የሚኖሩ አንዳንድ ዲያስፖራዎችም ሀሳቦቻቸውን ሰጥተዋል። እንግዲህ ያለው እውነታ ይሄ ነው። ይሄ የምትመለከቱ በውጭ ሀገር ያላችሁም ሆነ ሀገር ውስጥ ያላችሁ ይህን ሀሳብ እንዴት ተመለከታችሁ የሚል መልእክቴን ለማስተላለፍ ወዳለው ሀሳብ አስተያየቶቻችሁን በነፃነት ማቅረብ ትችላላችሁ። ወደ ቀጣይ ቪዲዮ ሳምራ ቤንያሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር ሞተዋል ሲባል ነበረ። እንግዲህ ቀደም ብሎ ከአንድ ቀን በፊት አንዳንድ መረጃዎች ወጥቶ ነበር። የእስራኤል ጠቅላይ ሚኒስትር ኔታንያሁ በታሪክ ለመጀመሪያ ጊዜ እንግዲህ ከኢራን ጋር የተያያዙ ወሳኝ የደህንነት ጉዳዮችን በሚመክሩበት የወታደራዊ ምክር ቤት ስብሰባ ላይ ሳይገኙ ቀርተዋል። ጠቅላይ ሚኒስትሩ በዚህ ደረጃ ካለ ስብሰባ ሲቀሩ ይህ መጀመሪያቸው መሆኑ ይታወቃል። እጅግ ያልተለመደና አስገራሚ ነው። በወታደራዊ ዋና መስሪያ ቤት በተካሄደው በዚህ ስብሰባ ላይ የመከላከያ ሚኒስትሩ የእስራኤል ካትስ ከጦር ኃይሉ ጠቅላይ ኢታማጆር ሹም ጋር ከደህንነት ተቋም ከፍተኛ ኃላፊዎች ጋር በመሆን ነው የሁኔታዎችን መገምገም የቻሉ። ታዲያ የኢራን በርካታ መረጃዎች በጣም ከዳር ዳር ሲያጨሁት ነበረ። ይኸውም እንግዲህ ምንድነው ሞተዋል የሚል ማለት ሞተዋል። ምክንያቱም ቢኖሩ ኖሮ ድምጻቸውን ያሰሙ ነበር። ስለዚህ ጥቃታችን ፍሬ አፍርቷል፣ የሰነዘርናቸው ነገሮች ትርፋማ አድርገውናል፣ ኔታንያሁን እገለነዋልም ሲሉ ነበር የነበረው። ግን እኔ አልሞትኩም ሲሉ ብቅ ብሏል ቤንያሚን ኔታንያሁ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሰሞኑን መጥፋታቸውን ተከትሎ በርካታ የመረጃ ምንጮች ጠቅላይ ሚኒስትሩ በኢራን ጥቃት እንደተገደሉ እንደቆሰሉ ሲዘገብ የቆየ ቢሆንም ጠቅላይ ሚኒስትሩ ከደቂቃዎች እንግዲህ ትናንትና ማለት ነው በአንድ ካፌ ውስጥ ሆነው ቡና እየጠጡ ቪዲዮ አሰራጩ ሲሆን እኔ ያለው ቡና እወዳለሁ፣ ህዝቤን እወዳለሁ ብለዋል። በተያዘም ዜና ጠቅላይ ሚኒስትሩ 6 ጣት እንዳላቸው ተደርጎ በኤአይ የተሰራጨው ቪዲዮም ተከትሎ ጣቶችን መቁጠር ከፈለጋችሁ ይሄው 5 ጣት ነው ያለኝ ብለዋል። ዛሬ በኢራን እና በሂዝቦላ ላይ ከባድ ጥቃት ሰንዝረናል፣ በኢራን ላይ ጥቃታችንን አጠናክረን እንቀጥላለን ሲሉ ነው የተደመጡት ቤንያሚን ኔታንያሁ ማለት ነው። እንግዲህ ይሄ ሌላ ቀውሱን ወደ ሌላ ነገር የሚከት ሆኗል። ኪም ጆንግ ኡን ምን አሉ የሚለውን ደግሞ ላስደምጣችሁ። ኪም ጆንግ ኡን የሰሜን ኮሪያው
እንግዲህ በጣም የሰሜን ይሄ የኤሲያ አካባቢ ላይ ያሉ ሀገራትም በዚህ ላይ የገቡ ውጊያው እንዲፋፋም ሀሳቦቻቸውን እየሰጡ ይገኛል። ኪም ምን አሉ? ዶናልድ ትራምፕ ዛሬ ኢራንን የሚወጋው ያቺ ሀገር ልትቋቋመው እንደማትችል ስላመነ ነው። የእኔን ሀገር ሰሜን ኮሪያን፣ ቻይናን ወይንም ሩሲያን ለመተንኮስ የማይደፍረውም ለዚህ ነው። ምክንያቱም የእኛን ኃይልና ሚሳኤሎቻችንን በሚገባ ያውቃል። እኛ መላዋን አሜሪካ በአንድ ሚሳኤል ብቻ ከምድረገጽ ማጥፋት እንችላለን። እሱ ግጭት የሚፈልገው አጸፋ መመለስ እንደማይችሉ ከሚያምንባቸው ሀገራት ጋር ነው። ነገር ግን ኢራን በእውነት ከፈለገች አብዛኛውን የአሜሪካ ክፍል በቦምብ መደብደብ ትችላለች። ጥቃት የማታደርሰው ግን የብዙ አሜሪካውያን ንጹሃን ዜጎችን ሕይወት እንዳይጠፋ በመፍራት ብቻ ነው። ዛቻ ኃይልን አያረጋግጥም። የአንድ ሀገር እውነተኛ ታላቅነት የሚታየው በሰላም በፍትህና ለሰው ልጆች ሕይወት በሚሰጥ ክብር ነው ብለዋል። እንግዲህ ኪም በአንድ ሚሳኤል እስራኤልን እናጠፋለን ማለታቸው አይዘነጋም። አሁን ደግሞ በአንድ ሚሳኤል አሜሪካን የማጥፋት ኃይል አለን ሲል ተናግረዋል። እንግዲህ አነታራኪ ነው። የሰሜን ኮሪያን፣ ቻይና እና ሩሲያን የማይደፍረው ያለን አቅምና ኃይልም ስለሚያውቅ ነው ሲሉ ተናግረዋል። ማለት ፖለቲካዊ ቁርሾ የፖለቲካዊ ሂደቱ ምን ያህል ጠንከር ብሎ እንደመጣ የሚያሳብቅ ይመስለናል። ኃይሉ ምን ያህል እንደሆነ ያሳያል ብዬ አምናለሁ። ይሄን ተከትሎ በዚህ በሚድል ኢስት አካባቢ ያሉ ሀገራት ከፍተኛው ነገሮች የገጠማቸው ይገኛሉ። ከነዚህ መካከል አንዷ ዱባይ ናት። የዱባይ አየር ማረፊያዎች አስተዳደር በዱባይ ዓለም አቀፍ አየር ማረፊያ ዲኤክስቢ አቅራቢያ በደረሰ የድሮን ጥቃት ምክንያት በተነሳ እሳት ወደ ስፍራው የሚንቀሳቀሱ አንዳንድ በረራዎች አቅጣጫቸውን እንዲቀይሩ መገደዳቸውን አሳውቋል። በዚህ ድንገተኛ ክስተት ምክንያትም በረራዎቹ በጀበል አሊ ወደሚገኘው አልማክቱም ዓለም አቀፍ አየር ማረፊያ ዲደብሊውሲ እንዲያርፉ ተደርጓል። የአስቸኳይ እርምጃ የተወሰደው የዱባይ ሲቪል አቪዬሽን ባለስልጣን በዓለማችን እጅግ ከፍተኛ የትራፊክ እንቅስቃሴ ከሚታይባቸው አየር ማረፊያዎች አንዱ በሆነው በዱባይ ዓለም አቀፍ አየር ማረፊያ የሚደረጉ መደበኛ በረራዎችን ለቅድመ ጥንቃቄ ሲባል በጊዜያዊነት ማገዱን ተከትሎ ነው። የድሮን ጥቃቱ በአየር ማረፊያ እንቅስቃሴ ላይ ድንገተኛ መስተጓጎልና ድንጋጤን ፈጥሯል። ይሁን እንጂ የዱባይ ሚዲያ ጽሕፈት ቤት ባወጣው ወቅታዊ መረጃ መሰረት በጥቃቱ ምክንያት በአንድ የነዳጅ ማከማቻ ጋን ላይ ተነስቶ የነበረው እሳት አሁን ላይ ሙሉ በሙሉ በቁጥጥር ስር የመዋሉ ነገር ተነግሯል ማለት ነው። ዓለማችን በጣም አደገኛ ወደ ሆኑ ምዕራፎች የተሸጋገረች ትገኛለች።